ይህን በመጀመሪያ እወቁ። በመጽሐፍ ያለው ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 20። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሰብኡ ለታኅሳስ በዛቲ ዕለት አዕረፈ አባ ዳንኤል ዘደብረ ሲሃት ዘደብረ አባ መቃርስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 7 በዚች ቀን በአባ መቃርስ ገዳም በደብረ ሲሃት የሚኖር አባ ዳንኤል አረፈ። ይህም አባ ዳንኤል ስሟ እንጣሊዮስ አሰኝታ የነበረች ንግሥት በጥሪቃን የገነዛት ነው። እርሷም ከሞቷ በኋላ እንጂ ሴት እንደሆነች አልታወቀችም ነበረ። በአንዲት ቀንም ወደ እስክንድርያ ሀገር ከረዱ ጋር ሲጓዝ ስሙ ምህርካ የሚባል እብድ አገኘ። ብዙ እብዶችም ይከተሉታል። ለአገር ሰዎችም በእውነት ያበደ ይመስላቸው ነበረ። አባ ዳንኤልም እጁን ይዞ ወደ ሊቀ ጳጳሳቱ ወስዶ ትሩፋቱን፣ ገድሉን፣ ተጋድሎውን ነገረው። እንዲነግራቸውም በአማሉት ጊዜ ከዝሙት ጦር በመሸሽ ራሱን እብድ እንዳስመሰለ ነገራቸው። ሰምተውም እግዚአብሔርን አመሰገኑት። በአንዲት ዕለትም ወደ አንዲት አገር ደረሰ። በዚያም አውሎክሴ የሚባል ለድሆች የሚራራ እንግዳም የሚቀበል ደንጊያ በመውቀር የሚኖር ሰው አገኘ። እርሱንም ተቀብሎ በደስታ አሳደረው። መልካም ሥራውን ባየ ጊዜም ድሆችን የሚረዳበት ገንዘብን ለአውሎክሲ ይሰጠው ዘንድ ወደ እግዚአብሔር ስለ እርሱ ለመነ። ጌታችንም በሕፃን አምሳል ተገለጠለትና ገንዘብ ባገኘ ጊዜ ጠባዩን እንዳይለውጥ አንተ ትዋሰዋለህን? አለው። አባ ዳንኤልም አዎን እዋሰዋለሁ አለ። ከዚያ በኋላ አውሎክሲ በድስት የመላ ወርቅን አግኝቶ ያንን ይዞ ወደ ንጉሥ ሂዶ የጭፍራ አለቃ ሆኖ ተሾመ። ጠባዩንም ለወጠ። ጠባዩንም እንደለወጠ አባ ዳንኤል ሰምቶ ሊመክረውና ሊገስጸው ሄደ። የአውሎክሲ ወታደሮችም ለመሞት እስኪደርስ ድረስ ደበደቡት። በዚህም እያዘነ ሳለ ያ ሕፃን በሕልም ታየው። አባ ዳንኤልም ለምን በሌላ ሰው ነገር ገባ ብሎ እንዲሰቅሉ ታዘዘ። ከዚህም በኋላ እመቤታችን ቅድስት ድንግል ማርያም መጥታ ለሕፃኑ ሰገደች። እግሮቹንም እየሳመች ስለ አባ ዳንኤል ለምና ከስቅለት አዳነችው። ከዚህ በኋላ ሌላ ንጉሥ በነገሰ ጊዜ አውሎክሲን ሊገድለው ፈለገው። ያን ጊዜ አውሎክሲ ሸሸ። ወደ አገሩም ደርሶ ወደ ቀድሞ ሥራው ተመለሰ። በአንዲት ቀንም በሌሊት በበረሃ ውስጥ በጨረቃ ብርሃን ሲጓዝ በተራራ ላይ ተቀምጣ ሴት አገኘ። ጠጉሯን ሥጋዋን ሁሉ ሸፍኗል። እየተጋደለች 38 ዓመት የኖረች ናት። ምስጢሯን ሁሉ ነግራው ከዚህ በኋላ አረፈች። ከዚህ በኋላ በአንዲት ዕለት የሊዮንን ደብዳቤ ሰዎች አምጥተው በሕዝቡ ፊት አነበቧት። አባ ዳንኤልም ዘሎ የሊዮንን ደብዳቤ ነጥቆ ቀደዳትና የኬልቄዶን ሃይማኖት የተወገዘ ነው አለ። ወታደሮቹም አይተው ደበደቡት፣ ከገዳሙም አሳደዱት። በአንዲት ዕለትም አባ ዳንኤል ከደናግል ገዳም ደርሶ ደጁን አንኳኳ። አባ ዳንኤልም እንደሆነ አውቀው ከፈቱለትና በደስታ ተቀበሉት። ከእነርሱም አንዲቷ ራሷን እብድ አስመስላ በደጅ የምትተኛ አለች። ስለ እርሷም መምኔቷን ጠየቃት። እርሷም እብድ ናት አለችው። እርሱም መስተጋድልት ቅድስት ሴት እንጂ እብድ እንዳልሆነች ነገራት። እብድ የተባለችውም በሌሊት ተነስታ የከበራችሁ እህቶቼ ስላሳዘንኳችሁ ይቅር በሉኝ ብላ ጽፋ ያንን ትታ ታጣች። ደናግሉም እጅግ አዘኑ፣ ተጸጸቱ። በውስጡም ብዙ ደናግል የሚኖርበት ገዳም ነበረ። መዝጊያውም የጸና ነው። ገንዘባቸውንም ይበረብሯቸው ዘንድ ሰይጣን ወንበዴዎችን በላያቸው አስነሳ። የወንበዴዎች አለቃም በመራቀቅ በራሱ ላይ ቆብ አድርጎ በአባ ዳንኤል አምሳያ ለብሶ ደጃፋቸውን ሂዶ በማንኳኳት አባ ዳንኤል ነኝ አለ። አይተውትም ከፈቱለት። በደስታም ተቀብለው እግሩን አጠቡና ስለ በረከት የእግሮቹን እጣቤ በየፊታቸው ረጩት። ከውስጣቸውም አንዲቱ ዕውር ነበረች። ውሃው ሲነካት ዓይኖቿ በሩላት። ደናግሉም አንተ አባ ዳንኤል ንዑድ ክቡር ነህ አሉት። የሽፍቶች አለቃም አይቶ ደነገጠ፣ ተጸጸተ። ከአባ ዳንኤልም ዘንድ መንኩሶ የሚጋደል ሆነ። እረፍቱን በቀረበ ጊዜ የእግዚአብሔር መልአክ ነገረው። ጥቂትም ጊዜ ታመመ። ክብር ይግባውና ወደ ኢየሱስ ክርስቶስ ወደ ጌታችን ጸለየና በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የብፅዕት ዲዮጥርስ መታሰቢያዋ ነው። እግዚአብሔርም በጸሎቷ ይማረን ለዘላለሙ አሜን። በዚች ቀን ለታወቀች እስዋን ለተባለች ገዳም አበምኔቷ የሆነ የሚጋደል ቅዱስ አባት አባ ማቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ በፈሪሃ እግዚአብሔር ጸንቶ ያደገ ሰው ነው። ከገዳማትም በአንዱ መንኩሶ በጾም በጸሎት ተወስኖ የሚጋደል ሆነ። በገዳምም ውስጥ ለራሱ መኖሪያ የሠራ ደቀ መዛሙርቱ አባ ሰራጵዮን፣ አባ ህድራ ሥራውን
ተጋድሎውን ተአምራቱን እንደተናገሩ መረብን በመስራት ሽያጩን ለድሆች ይመጸውታል። እነርሱም እንዲህ ብለው ተናገሩት። በአንዲት ዕለትም ከማደሪያው በውጭ ተቀምጠው ሳለ በማደሪያው ውስጥ አንዱ ከሌላው ጋር እንደሚነጋገር ሆኖ ቃልን ሰማን። በገባን ጊዜ ከእርሱ በቀር ያገኘነው የለም። አባታችን ሆይ በውጭ ሳለን ከአንተ ጋር ሰው እንደሚነጋገር ድምፅ ሰምተን ነበረ። በገባን ጊዜ ከአንተ በቀር ያገኘነው የለም አልነው። በብዙ ትሕትና እንዲህ አለን፣ ልጆቼ ሆይ የምትጠብቀኝ የሞት ጻርና ስቃዮቿ ለነፍሴ በማሳሰብ የኃጢአቴን ብዛት አስቤ ከራሴ ጋር ተነጋገርኩ። ለድሃ ማቴዎስ ወዮለት! ንጽሕናን ቅድስናን በለበሱ የመላእክትና የጻድቃን የሰማዕታት ጉባኤ አንድነት ባለበት በልዑል እግዚአብሔር መንበር ፊት ራቁቱን ያቆሙታልና። እንዲህም አድርጎ የኃጥአንን ስቃይ የጻድቃንን መልካም ዋጋ ለልጆቹ አስተማራቸው። ቅዱስ ማቴዎስም በሰራት ገዳም ውስጥ ጸሎትን፣ ተጋድሎን፣ አገልግሎትን በማድረግ ጸንቶ ኖረ። ገዳሙንም በአባ ጳኩሚስ ስም አከበረ። እርሷም የታወቀች ሰሌን ያለባት ተራራ ናት። ርኩሳን የሆኑ ረቂቃን ሰይጣናትም በቀንና በሌሊት የሚያስፈራሩት ሆኑ። በየአይነቱ በተለያየ መልክ ፊት ለፊት አያቸው። እነርሱም በፊቱ ይሮጣሉ፣ በኋላውም ይከተሉታል። እርሱ ግን አይፈራቸው። እጁንም ዘርግቶ በመስቀል ምልክት ሲያማትብ በዚያን ጊዜ በነፋስ ፊት እንዳለ ጢስ ይበተናሉ። በአንዲት ዕለትም ጥቂት እንጀራና ውሃ በመንቀል ከገዳም ውስጥ ይዞ በበረሃ ውስጥ ወዳለች ዋሻው እንዲሄድና እርሱ በማግስቱ እስኪመጣ በዚያ እንዲጠብቀው ረዱን ሰራጵዮንን አዘዘው። ሰራጵዮንም ወደ ዋሻው ሲደርስ 2 ታላላቅ አራዊቶች በውስጥ ተኝተው አገኘ። ፈርተው በሩን ዘግቶ ከዓለት ቋጥኝ ላይ ወጣ። ከዚህ በኋላ አባ ማቴዎስ የዳዊትን መዝሙር እያነበበ መጣ። ረዱንም አይቶ ፈገግ ብሎ ሳቀ። ሰራጵዮን ሆይ እኔ ወደ አንተ እስከምመጣ ወደ ዋሻ ውስጥ ለምን አልገባህም? አለው። እርሱም ረዱ አባቴ ሆይ 2 ታላላቅ አውሬዎች ተኝተው ስላገኘሁ እነርሱን ፈርቼ አልገባሁም አለው። ንጽሐ ነፍስ ያለው የዋህ የሆነ የተመሰገነ አረጋዊ ልጄ እመነኝ፣ እኔ ከእነርሱ ጋር ስኖር 12 ዓመት ሆነኝ። ያሳደግኳቸውም እኔ ነኝ። ይህንን እንጀራና ውሃ እንድታመጣ ያዘዝኩ ለእነርሱ ነው አለው። ከዚህ በኋላ በሩን በከፈተ ጊዜ እነዚህ አውሬዎች ወደ እርሱ መጥተው ቅዱስ አባ ማቴዎስን እግሮቹን ላሱ። ባልንጀሮቹም ሆነውት በታላቅ መለማመጥ ተገዙለት። ያንንም ውሃ በገንዳ ላይ አፍስሶ ጠጡ፣ እንጀራውንም በሉ። ከዚያ በኋላ ወደ ዱር ሄዱ። ይህም አባ ማቴዎስ የዜናውን መሰማት በቦታው ሁሉ እስከ መላ ድረስ ተአምራትን እያደረገ ኖረ። በየአይነቱ በሆነ ደዌ የተያዙትን ያመጡለታል። እርሱም በላዩ ባደረች በእግዚአብሔር ኃይል ይፈውሳቸዋል። ከተአምራቶቹም አንዱ በአንዲት ቀን ጋኔን ያደረበት ዲዳ ሰው ወደ እርሱ አመጡ። ቅዱስ ማቴዎስንም ባየው ጊዜ በታላቅ ድምፅ ጮሆ ሰውየውን ከምድር ላይ ጣለው። ቅዱሱም በዘይት ላይ ጸለየ፣ በመስቀል ምልክትም አማትቦ ቀባው። በዚያን ጊዜ ድኖ አእምሮ ተመለሰ፣ የሚሰማና የሚናገርም ሆነ። ደስ ብሎትም ወደ ቤቱ ሄደ። ጨዋዎችም በመጡ ጊዜ ማዕድ ያቀርብላቸውና በሰላም በፍቅር ያሰናብታቸዋል። እነርሱም ለበረከት እያሉ ጥቂት ቁራሽ ወደ ቤታቸው ይወስዳሉ። በበሽተኞችም ላይ ባደረጉ ጊዜ ወዲያውኑ ድነው እግዚአብሔርን ያመሰግኑታል። ሁለተኛም ተአምር፣ በአንዲት ዕለት ደም ግባቷ ያማረ ጋኔን ያደረባት ብላቴና ወደ እርሷ መጡ። እርሷም ብዙ ጊዜ ልብሷን ትቀዳለች፣ ወደ እርሷም መቅረብ የሚችል የለም። ወላጆቿም በታላቅ ሐዘን ውስጥ ይኖራሉ። ቅዱስ አባ ማቴዎስም በላይዋ ጸለየና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ዘይቱን ቀብቶ አዳናት። ሦስተኛ ተአምር፣ በአንዲት ዕለትም እጅግ በከፋች ታላቅ በሆነች ኃጢአት ላይ የወደቀች ኃጢአተኛ ሴት ወደ እርሷ መጡ። እርሷም ጸንሳ የመውለጃዋ ጊዜ የደረሰ ነው። በቀንና በሌሊት በምጥ ሕማም ትሰቃይ ነበረ። አባ ማቴዎስም ልጄ ሆይ ኃጢአትሽን እመኚ፣ በእግዚአብሔር ፊት አትዋሺ አላት። እርሷም እንዲህ አለችው፣ እኔ ከ2 ወንድማማቾች ጋር እነርሱም ሳያውቁ ሳመነዝር ኖርኩ። በጸነስኩ ጊዜ ሕፃኑን በመርዝ አውጥቼ ለውሾች ሰጠሁት። አባ ማቴዎስም በሰማ ጊዜ ወደ እግዚአብሔር ጸለየ። በዚያን ጊዜም ለሌሎች መቀጣጫ ትሆን ዘንድ ምድር አፏን ከፍታ ዋጠቻት። እዚህም አባት ተአምራቶቹ ብዙ ናቸው፣ ተነግሮ አያልቅም። በአንዲት ቀንም በበረሃ ውስጥ ሲጓዝ ጅብ ልብሶቹን በጥርሶቿ ይዛ ሳበችውና በሰንጣቃ ገደል ውስጥ የወደቁ ልጆቿን አሳየችው። ባወጣላትም ጊዜ ሰገደችለት፣ እግሮቹንም ላሰች። ከዚህም በኋላ ዕረፍቱ ሲቀርብ በታኅሳስ 3 ቀን ወደ ሰርግ እንደሚጠራ ራእይን አየ። ይኸውም የቅዱሳን አባቶች የአባ እንጦንስ፣ የአባ መቃርስ፣ የአባ ጳኩሚስ፣ የአባ ቴዎድሮስ፣
የአባ ሙሴ ጸሊም፣ የአባ ሲኖዳ የአንድነት ተድላ ደስታ ወዳለበት ነው። እነርሱም በኢየሩሳሌም ሰማያዊት ከእኛ ጋር ትኖር ዘንድ ወደ እኛ መምጣትን መልካም ነው አሉት። ብዙ አትክልቶችና ዙፋኖች ወዳሉት ታላቅ አዳራሽም ደጅ አደረሱት። ማቴዎስም ይገባ ዘንድ የአዳራሹን ደጆች ክፈቱ የሚልንም ቃል ሰማ። ከዚህም በኋላ በዚህ ወር በሰባት አረፈ። 3 አክሊላትንም ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት ከእመቤታችን ከቅድስት ድንግል ማርያም ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እንደሚወለድ በከበሩ ቅዱሳን ነቢያት አፍ ለመሰበኩ መታሰቢያ ሆነ። ይቅርታውና ቸርነቱ ከእኛ ጋር ለዘላለሙ ይኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 8 በዚች ቀን የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ያሮክል አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በታኅሳስ 7 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ከተነቢያት አባ ዳንኤል ገዳማዊ፣ አባ ማቴዎስ ገዳማዊ፣ ብፅዕት ዲዮጥርስ። ወርሃዊ በዓላት አጋዕዝተ ዓለም ሥላሴ ስሉስ ቅዱስ፣ አባ ጊዮርጊስ ዘጋስጫ ሲኖዳ የባህታውያን አለቃ፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናጤዎስ ለአንበሳ የተሰጠ። ይህን በመጀመሪያ እወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። የሐዋርያው ቅዱስ ጴጥሮስ መልእክት ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 20። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን። ኃይለ አጋንንትን ከእግራችን በታች ጣልልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን፣ ክፉን ያርቅልን፣ በጎን ያቅርብልን። ከቅዱሳን ነቢያት በረከት ረድኤት ያሳትፈን። ለብርሃነ ልደቱ ጥምቀቱ በሰላም ያድርሰን። ጾማችንን ጾመ ስርየት ጾመ ድነት ያርግልን። ከምናየው ከምንሰማው ከሚወራው ከክፉ ነገር ሁሉ በቸርነቱ ይጠብቀን። ይቅርታውን ቸርነቱን አያርቅብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ ብከ ያለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።